አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። አያችሁ ባርዛ እዚህ ጋር ደግሞ ምን ነበረ መሰላችሁ? ምንጭ አለ እዚህ ጋር ከስር ሞጣ ቄጤማ ራሱ አለ። ላሳያችሁ እንዲያለ ቄጤማ እንሸጣለን እኛ ሰፈር ቄጤማ አለ። የሌለ ነገር እንጠይቁኝ። ማሻአላህ በጣም ነው የሚያምረው። ገጠር እኮ ክረምት ላይ በጣም ነው የሚያምረው። ወላሂ አያችሁ ባርዛ አያችሁ አያምርም? በነገራችን ላይ ይሄ ባርዛ ትላልቅ ነበረ። አሁን ተቆርጦ እንደገና እየወጣ ነው። ቄጤማ ያስ እጎዘግዛለሁ። አያችሁ ቄጤማ ማሻአላ ባሉ ገጠር ይሄን ይመስላል። ውድ ቤተሰቦቼ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው የፈለጋችሁትን ነገር ጠይቁኝ፣ አሳያችኋለሁ። እኔ ለማሳየት ሙሰይድ ነኝ። አያችሁ አበባ አለ ምን አለ በቃ ይሄ እዚህ ጋር ማለት ነው። እዳር ላይ መስከረም ላይ ሁሉ ነገር አለ። ያምራል በጣም። አሁን ራሱ መስከረም ነው የሚመስለው ስታይሉ ማለት እንደ መስከረም ነው። ታችሁ ፀሐይ ስለሆነ ነው እንጂ በጣም ነው የሚያምረው። ታችሁ ይሄ ደግሞ ማብራት ነው። ማብራት የተላለፈበት ገመድ ነው። እንግዲህ ሰፈራችን ይሄን ይመስላል። ያችሁት ይሄን በቆሎ አያምርም? ይሄ በቆሎ ማሻአላህ በደንብ ነው የበቀለ። ገጠር እኮ እኔ ወላሂ ገጠር ደስ ይላል። በቃ በጋ እንኳን ደስ አይልም። ክረምት ላይ በጣም ነው ደስ የሚለው አየሩ። ያችሁ ሳሩ እዚህ ጋር ቁጭ ብሎ ሻይ ቡና ምናምን እያለ እዚህ ጋር ሻይ ምናምን ቡና ይዘመት እዚህ ጋር ቁጭ ብሎ እየጠጡ ምናምን ማውራት ደስ ይላል። ማሻአላህ አያችሁ ሳሩ እንዴት እንደሚያምር ዋው ነው ገጠር ማሻአላህ። እያበቆሎ አጠገቡን ይዤ ላሳያችሁ። ይሄ ግን ትላልቅ ባርዛፍ ነበረ እንትን ብሏል ተቆርጦ ያው ምንድን ነው የሚባለው ስሙ ጠፋብኝ። ይሄን ይመስላል የገጠር ስታይል። እኔ ገጠር መሄድ ደስ ነው የሚለኝ እና ገጠር በመጣሁበት ቪዲዮ ልስራላችሁ ብዬ ነው። ይሄን በቆሎ ላሳያችሁ እንዴት እንደሚያምር። ዝናብ የለም ይባላል ግን እህሉ ግን ያምራል የተዘራው ማለት ነው። አያችሁ አያችሁ እዚህ ጋር ቁጭ ብለን እንዲህ እንደሚያምር ወይ እንዳጠይቁኝ ወላሂ በጣም ነው የሚያምረው። ማሻአላህ በቆሎ ያምራል። ሶስት ምናምን ይዛለች እቺ ማሻአላህ አንዷ በጣም ያምራል። ከስር ደግሞ አተር አለው። እንዴት ላሳያችሁ? አያችሁ ከስር ደግሞ አተር ተዘርቶበታል። ማሻአላህ ወላሂ ያምራል። እና ይሄን ይመስላል የገጠር ኑሮ ማሻአላህ በሉ። ይሄ መሬት የኛ ነው በነገራችን ላይ። ይሄ በቆሎ የኛ አይደለም የጎረቤት ነው። አምጪ እንዳትሉ እንዳትጠይቁኝ ብዬ ነው። የኛ አይደለም የሰው ነው የሌላ ሰው እና በጣም ነው የሚያምረው። ይሄ የሌላ ሰው ነው፣ ያም የሌላ ሰው ነው። ሁለት ነው ያለው። እዚህ ደግሞ ወደ ላይ የሚወስድ መንገድ አለ። እዚህ ጋር ደግሞ አያችሁ መቀመጫ አለ። እንዴት ላሳያችሁ? አይታይም እንግዲህ
እንግዲህ ይህን ይመስላል። ሳሩ በጣም ነው የሚያምረው። እያችሁ እንደኔ የገጠር ልጆች ካላችሁ ደስ ይበላችሁ። እኔ የገጠር ልጅ ነኝ። በገጠር ናት ደስ ነው ማለት ወላሂ አላፍርም። ከፈለጋችሁ ፈረዝም አለ ምትጋልቡ ሰዎች ካላችሁ እዩ። መጋለብ የምትፈልጉ ሰዎች ፈረዝ አለን። በቆሎ ብቻ ነው እኛ ሀገር እንደ ቆላ ማለት ነው። ቆላ በቆሎ ብቻ ነው ለሚዘራው። እዚህም ጋር እንደዚህ በቆሎ ብቻ ነው። አሁን እንትኑን ላሳያችሁ። እህሉ ማለት ነው። እህል የተዘራበት የእህል መሬት